ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የጋበዝን። በቅድሚያ ርዕሰ ጉዳዮችን እናሰማችሁ። አቶ ልደቱ አያሌው የብልጽግና መንግስት በ3 ወራት መወገድ ይችላል አሉ። የብልጽግናው መንግስት እስካሁን ስልጣን ላይ መቆየት በአገሪቱ ያሉት ፓርቲዎችን ተጠያቂ አድርገዋል። የትግራይ ጊዜያዊ አስተዳደር 40 በመቶ የክልሉ ግዛት እንደማያስተዳድር አስታወቀ። በተያያዘ ዜና ህወሓት የፕሪቶሪያ ስምምነት አደራዳሪዎችን ተችቷል። መከላከያ ከፋኖና ሸኔ ጋር እየተዋጉ ሆነው አለ። በአገሪቱ ጠቅላይ ሚኒስትር በጦር አዛዥነት የሚመራው ተቋም ይህ ባለበት ሁኔታ በተለይ በአማራ ክልል እየተካሄደ ባለው ውጊያ ምክንያት ክልሉ ለረሃብ ይጋለጣል የሚል ስጋት መኖሩን ሰምተናል። የትምህርት ሚኒስቴር በተመራቂ ተማሪዎች ላይ እርምጃ እንደሚወስድ አስታወቀ። እንደ ምክንያትነት ያስቀመጠውን ይዘናል። ሱዳን ከኢትዮጵያ ስትገዛ የነበረውን የኤሌክትሪክ ኃይል አቆመች። ኢትዮጵያን በመተውም ከግብፅ ጋር የገበያ ስምምነት ላይ መድረሷን ተሰምቷል። የዩክሬን ጥቃት የሞስኮ አውሮፕላን ማረፊያዎች እንዲዘጉ አደረገ። በሌላ ዜና በእስራኤልና ሁቲ የሚካሄደው ውጊያ የቀጠለ ሲሆን የእስራኤል አየር ኃይል በየመን ወደብ ላይ ጥቃት ፈጽሟል። ጦርነቱን የተቃወሙ የእስራኤል ከፍተኛ የጦር መኮንን በበኩላቸው ዋጋ እንከፍላለን ብለዋል። ባና 24 እነዚህና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። አቶ ልደቱ አያሌው የብልጽግና መንግስት በ3 ወራት መወገድ ይችላል አሉ። በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ የሚያደርጉት አቶ ልደቱ አያሌው በወቅታዊ የአገሪቱ ሁኔታ ላይ በጻፉት ጽሑፍ መንግስት ደካማ መሆኑን ገልጸዋል። የብልጽግናው መንግስት እስካሁን ስልጣን ላይ መቆየት በአገሪቱ ያሉት ፓርቲዎች ደካማ በመሆናቸው ነው ብለዋል። እነዚህ የተቃዋሚ ፓርቲዎች መጣመር ቢችሉ አገሪቱን እየገዛ ያለው አመራር ከ3 ወራት በላይ ስልጣን ላይ መቆየት አይችልም ነበር ሲሉ በጽሑፋቸው አስነብበዋል። እንዲሁም የዜጎች የመረዳት ድክመት እስካልተፈታ ድረስ የብልጽግናው መንግስት የተጠላ ቢሆንም ስልጣን ላይ መቆየቱ አይቀርም ሲሉ ስጋታቸው ያጋራሉ። አገሪቱ የምትፈልገውን ለውጥ ለማምጣት ገዢው ፓርቲ ፍላጎቱ፣ ተቃዋሚ ፓርቲዎች ደግሞ ብቃቱ ስለሌላቸው ለአገሪቷ መዳን ተስፋ የሚጣልበት ህዝቡ ላይ ነው ብለዋል። ህዝቡ ሌላ አካል ያድነኛል ብሎ መጠበቅ የለበትም ያሉት ፖለቲከኛው የተለያዩ አደረጃጆትን በመጠቀምና በመነጋገር ራሱን ከጥፋት ሊታደግ እንደሚገባ በጽሑፋቸው አሳስበዋል። የከተሞች መፈራረስና መበታተን ላለመደራጀት ምክንያት መሆን የለበትም ያሉት አቶ ልደቱ አያሌው የማህበራዊ ትስስር ገጾች ከ20 ሚሊዮን ህዝብ በላይ ማሰባሰብን የሚችሉ በመሆናቸው ጥቅም ላይ ሊውሉ ይገባል ብለዋል። አቶ ልደቱ አያሌው ለሕክምና ወደ ውጭ አሜሪካ ሄደው ለመታከም መንግስት ከልክሏቸው በመጨረሻም ተፈቅዶላቸው ሊወጡ የቻሉ ሲሆን ወደ አገራቸው ሊመለሱ የአየር ቲኬት ቢቆርጡም እንዳይገቡ ተብለው ተከልክለዋል። በቅርቡም በስማቸው የተመዘገበ መኖሪያ ቤት በመንግስት መታገዱን ተዘግቧል። የትግራይ ጊዜያዊ አስተዳደር 40 በመቶ የክልሉ ግዛት እንደማያስተዳድር አስታወቀ። የክልሉ ጊዜያዊ አስተዳደር 40 በመቶ የትግራይ ግዛት በወራሪ ኃይሎች ቁጥጥር ስር መሆኑን ገልጿል። በዛሬው ዕለት ሚያዝያ 28 2017 የጀርመን አምባሳደር በኢትዮጵያ ጄንስ ሃኒፊልድ በጽህፈት ቤታቸው የተቀበሉት ፕሬዝዳንት ታደሰ ወረደ የትግራይ ክልል ግማሹ ያህል አካባቢ በውጭ ኃይሎች ተወሯል ብሏል። እነዚህ አካባቢዎች ከመከላከያ ሰራዊት ውጭ ያሉት ታጣቂ ኃይሎች ተቆጣጥረዋቸዋል ያሉት ፕሬዝዳንቱ የፌዴራል መንግስት እስካሁን ሊያስወጣቸው አለመቻሉን አብራርተዋል። ክልሉ ከጦርነት በፊት ወደ ነበረበት መደበኛ የሚባል ሁኔታ መመለስና ግዛቱን የማስጠበቅ ኃላፊነት የፌዴራል መንግስት ነው ሲሉም ግዳጁን እንዲወጣ ጫና ሊደረግ እንደሚገባ አሳስበዋል። የጊዜያዊ አስተዳደሩ ቀዳሚ አጀንዳ የተፈናቀሉ ዜጎችን ወደ ቤታቸው መመለስ ቢሆንም አሁን ላይ ባለው ሁኔታ ይህንን ተግባራዊ ለማድረግ አስቸጋሪ ሆኗል ብለዋል። ይህም ከጸለምት የተፈናቀሉ ዜጎች ወደ አካባቢያቸው እንዲመለሱ የተደረገ ሙከራም ሳይሳካ ቀርቷል። በጸለምቲና አካባቢ የሚገኙ የውጭ ታጣቂዎች ተፈናቃዮችን ድጋሚ እንዲፈናቀሉና እንዲንገላቱ በማድረጋቸው ለተጨማሪ አደጋ እንዲጋለጡ ሆኗል። በፌዴራልና የክልሉ አስተዳደር መካከል ያለው ግንኙነት የተሻለ ለውጥ አለ ያሉት ታደሰ ወረደ ግንኙነቱን ውጤታማ እንዲሆን ኃላፊነታችንን ልንወጣ ይገባል ሲሉ ተናግረዋል። ይህ በእንዲህ እያለ የክልሉ የሰራዊት አባላት ትጥቅ የማስፈታት ስራ ያብራሩት ፕሬዝዳንቱ እስከ መጪው የመስከረም ወር ከ75000 በላይ ተዋጊዎችን ወደ ማህበረሰቡ ለመቀላቀል በእቅድ ተይዟል። ሁለተኛ ዙር ትጥቅ የማስፈታት ስራው ተግባራዊ የሚሆነው የትግራይ ግዛታዊ አንድነት ሲረጋገጥና በተለያዩ መጠለያዎች የሚገኙ ተፈናቃዮች ወደ ቤት ንብረታቸው ሲመለሱ እንደሚሆን አሳስበዋል። የጀርመኑ አምባሳደር በበኩላቸው በአጠቃላይ ዘላቂ የሆነ ሰላም ለማረጋገጥ ሀገራቸው እርዳታ እንደምታደርግ ቃል ገብተዋል። በተያያዘ ዜና ህወሓት የፕሪቶሪያ ስምምነት አደራዳሪዎችን ተቸ።
ድርጅቱ ተደራዳሪዎቹ በክልሉ የሚገኙ የሰራዊት አባላት ትጥቅ እንዲፈቱ ከማስገደድ ውጪ ሌሎች የስምምነቱ አንቀጾች ተግባራዊ እንዲሆን የሚያደርጉት ግፊት የለም ብለዋል። የፕሪቶሪያ ስምምነት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በፓኬጅ እንዲፈጸም ያሳዩት ዝግጁነት ውሱን ነው ሲል ነው የተቸው። ህወሓት የፕሪቶሪያው ሰላም ስምምነት ሙሉ በሙሉ አልተተገበረም ብሏል። አደራዳሪዎቹ ያላቸው ክትትል ዝቅተኛ በመሆኑም እንዳይተገበር ተጨማሪ ምክንያት ሆኗል። በተጨማሪም መንግስትም ስምምነቱን ለማስፈጸም ቁርጠኛ ለመሆኑ ነው ሲል ገልጿል። ድርጅቱ የፌዴራል መንግስቱ ኃላፊነቱን እንዲወጣ ያሳሰበ ሲሆን ለስምምነቱ መፈጸምም ያለው ተነሳሽነት በተግባር እንዲያሳይ ሲል ጠይቋል። መከላከያ ከፋኖና ሸኔ ጋር እየተዋጋ ነው አለ። የመከላከያ ሰራዊት በሰሜን ሸዋ ዞን ደራ ወረዳ በሁለቱም ታጣቂ ኃይሎች ላይ እርምጃ ወሰድኩ ሲል የተቋሙ ሚዲያ ዘግቧል። ደራ በተባለው ወረዳ ውጊያ መኖሩን የጠቆመው መከላከያ ሸኔ በማለት የሚጠራውና መንግስት አሸባሪ ብሎ በፈረደው ታጣቂ ቡድን እንዲሁም ከፋኖ ጋር ውጊያ ማካሄዱን የገለጸው በስድስተኛ እዝ የኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ የተመራ ውጊያም በሰብአዊና ቁሳዊ ላይ ኪሳራ ማድረስ ተችሏል ሲል ሚዲያው ዘግቧል። በአገሪቱ ጠቅላይ ሚኒስትር በጦር አዛዥነት የሚመራው ተቋም ይህ ባለበት ሁኔታ በተለይ በአማራ ክልል እየተካሄደ ባለው ውጊያ ምክንያት ክልሉ ለረሃብ ይጋለጣል የሚል ስጋት መኖሩን ሰምተናል። የጎርፍና የረሃብ አደጋ ከፍተኛ ስጋት እንደሆነበት የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና አስታውቋል። የጽህፈት ቤቱ ኃላፊ አቶ አለሙ ይመር በቅርቡ በተደረገ የጥናት ዳሰሳ በዞኑ ከፍተኛ የሆነ የጎርፍና የረሃብ አደጋ ስጋት እንደሆነበት ገልጸው አካባቢው በተደጋጋሚ ጦርነትና ግጭት በማስተናገዱ አርሶ አደሮች ሰብላቸውን በአግባቡ መሰብሰብ ባለመቻላቸው የረሃብ አደጋ ስጋት አለብን ብለዋል። በተጨማሪም በሁሉም 11 የዞኑ ወረዳዎችና በስድስቱ ከተማ አስተዳደሮች ላይ የጎርፍ አደጋ ስጋት መኖሩን የገለጹ ሲሆን የአደጋ ስጋት መኖሩን ለክልሉ መንግስት አሳውቀናል ብለዋል። በዚህም የአደጋ ስጋቱን ለመከላከል የክልሉ መንግስት ገንዘብ ቢልክም በጥናቱ መሰረት ግን የተላከው ገንዘብ ለ3 ወረዳዎችና ለአንድ ከተማ አስተዳደር የሚሆን በጀት ብቻ ስለሆነ በቂ አይደለም ይላሉ። እየተደረገ ያለው የእርስ በርስ ጦርነት መቆም ካልቻለ የአደጋ ስጋቱ ከአቅም በላይ ይሆናል ሲሉም በክልሉ ያለው ሁኔታ መንግስት እንደሚለው በቁጥጥር የዋለ አለመሆኑን ያረጋግጣሉ። በሀገሪቱ በተለያየ አካባቢዎች በተደጋጋሚ እየተከሰቱ ባሉ ሰው ሰራሽና የተፈጥሮ አደጋ ምክንያት በአጠቃላይ የአደጋ ስጋቱ ከዕለት ወደ ዕለት እየጨመረ ነው ሲሉም ጠቁመዋል። የትምህርት ሚኒስቴር በተመራቂ ተማሪዎች ላይ እርምጃ እንደሚወስድ አስታወቀ። በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ ይወሰዳል ሲል ሚኒስትሩ አስጠንቅቋል። የትምህርት ሚኒስትሩ ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ ይወሰዳል ሲሉ ነው ያሳሰቡት። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውን ለማዘመንም የዩኒቨርሲቲው አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነው ብለዋል። ሚኒስትሩ 3 ዓመትና ከዚያ በላይ በዩኒቨርሲቲ ተምረው ለምርቃት የደረሱ ተማሪዎች ማህበረሰቡን ለ1 ዓመት እንዲያገለግሉ እንደሚደረግ አሳውቆ ነበር። ይህ ማድረግ ባልቻሉት ደግሞ የትምህርት ምስክር ወረቀታቸው እንደማይሰጣቸውና ተቀጥረው ስራ መጀመር እንደማይችሉ መወሰኑን መዘገባችን ይታወሳል። የፌዴራል ተቋሙ ቲዲኤ ድጋሚ ጉባኤ እንዲያካሄድ ሲል አሳሰበ። የሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ልማት ማህበር በቅርቡ በመቀሌ ከተማ ያካሄደው 12ኛ ጠቅላላ ጉባኤ ከፍተኛ አፈጻጸም ችግር ነበረበት ሲል በዛሬው ዕለት ባወጣው መግለጫ ገልጿል። በተለይም የሥራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤው ያለ ስምምነት መቋረጡን ነው የጠቀሰው። የባናይ ዜና ክፍል ከተሰብሳቢዎች ባገኘው መረጃ በሰራው ዘገባ ላይ ከፌዴራል መንግስቱ የተወከሉ ታዛቢዎች በቲዲኤ መሳተፋቸው መግለጻቸው መዘገባችን ይታወሳል። በወቅቱም ተሳታፊዎቹ ከመታዘብ አልፎ አስተያየት መስጠት የጀመሩ ሲሆን በመጨረሻም ከአዲስ አበባ ጉባኤው እንዲቋረጥ የሚል ትዕዛዝ መጥቷል። ስለዚህም ይቋረጥ ሲሉ መጠየቃቸው ነግረውን ነበር። ሆኖም ስብሰባው ቀጥሎ 13 የቦርድ አመራሮችና 5 ስራ አስፈጻሚዎች ተመርጠው መጠናቀቁ በወቅቱ ዘግበን ነበር። የሲቪል ማህበረሰብ ድርጅቶች ባለስልጣን በዛሬው ዕለት ባወጣው መግለጫ ግን ጉባኤው መቋረጡን ጠቁሟል። ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉልህ የሆኑ ችግሮች የታዩበት ሲሆን ይህ ጉዳይ ለትግራይ ልማት ማህበር አመራሮች በተደጋጋሚ ቢገለጽም ጉባኤው በዚሁ ችግር ቀጥሏል። የጉባኤው የመጨረሻ አጀንዳ የነበረው የሥራ አመራር ቦርድ ምርጫ ላይ በተሳታፊዎች መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለ ስምምነት የተቋረጠ ሲሆን የተወሰኑ ተሳታፊዎችም ጉባኤውን ጥለው ወጥተዋል ብሏል ባለስልጣኑ። መግለጫው ይህ ሁኔታ ማህበሩን ወደ መከፋፈል ሊያመራና ለህብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል በመገንዘብ
የሥራ አመራር ቦርድ ምርጫው በአስቸኳይ እንዲስተካከልና አስፈላጊ የሆኑ እርማቶች እንዲደረጉ ሲል አሳስቧል። ይህን ተከትሎ ከዚህ ቀደም በተካሄደው ምርጫ ጋር ተያይዘው የሚከናወኑ ማናቸውም ተግባራት በባለሥልጣኑ ዘንድ እውቅና የላቸውም ብሏል። የቲዲኤ 12ኛ ጠቅላላ ጉባኤ የሥራ አመራር ቦርድ ምርጫ በሕግ ፊት እውቅና እንደሌለውና ተቀባይነት የለውም ሲልም ውድቅ አድርጓል። ከዚህ የቦርድ ምርጫ ጋር ተያይዘው የሚከናወኑ ማንኛውም ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በሕግ የሚያስጠይቁ እንደሚሆኑም ሲል ነው ያሳሰበው። 12ኛ ጠቅላላ ጉባኤ በተለያዩ ፈተናዎች ማካሄዱንና ማጠናቀቁን ያሳወቀው የትግራይ ልማት ማህበር በበኩሉ የባለሥልጣኑ ማሳሰቢያ ተከትሎ ይህ ዜና እስከተጠናቀረበት ጊዜ የሰጠው ምላሽ የለም። ሱዳን ከኢትዮጵያ ስትገዛ የነበረው የኤሌክትሪክ ኃይል አቆመች። ኢትዮጵያን በመተውም ከግብፅ ጋር የገበያ ስምምነት ላይ መድረሷን ተሰምቷል። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል የሚተካ ፔትሮሊየም ለማቅረብ መወሰኗን የአገሪቱ የኤነርጂ ሚኒስትር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ ሱዳን ጦርነት ላይ ያለች ኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት 2 ዓመታት ከኢትዮጵያ ለገዛችው ኤሌክትሪክ ኃይል ገንዘቡ እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይልም መቀነሱን የኢትዮጵያ ባለሥልጣናት ከአሁን ቀደም ተናግረው ነበር። በእንዲህ እንዳለ ሱዳን ከግብፅ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችሏት ፕሮጀክቶች በመገንባት ላይ ይገኛሉ። ግብፅ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ ናት። ሱዳን በህዳሴው ግድብ ግንባታ ላይ ከኢትዮጵያ ጋር ተስማምታ የነበረች ሀገር መሆኗን የሚታወቅ ሲሆን ከቅርብ ጊዜያት ወዲህ ግን ከግብፅ ጋር በመሆን አቋሟን መቀየሯ ማሳየት ጀምራለች። ባለፈው ወርም ግብፅና ሱዳን በውሃ ዙሪያ ኢትዮጵያን ያላካተተ ውይይት ላይ መኖራቸውን መዘገባችን ይታወሳል። የዩክሬን ጥቃት የሞስኮ አውሮፕላን ማረፊያዎች እንዲዘጉ አደረገ። ዩክሬን ለ2 ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገልጻለች። የሞስኮ 4ቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑ ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጿል። የሩሲያ ፔንዛ እና ቮሮኔዝ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነናል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስትርም ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስክ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። እነዚህ አካባቢዎች ከ2 ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃ ነበር። ዩክሬን ግን አሁንም በስፍራው ወታደሮች አሉኝ ትላለች። በሌላ ዜና በእስራኤልና ሁቲ የሚካሄደው ውጊያ የቀጠለ ሲሆን የእስራኤል አየር ኃይል በየመን ወደብ ላይ ጥቃት ፈጽሟል። ጦርነቱን እየተቃወሙ ካሉት የእስራኤል ከፍተኛ የጦር መኮንን በበኩላቸው ዋጋ እንከፍላለን ይላሉ። የእስራኤል የጦር ጀነራል በጋዛ የጦር ዘመቻ መቀጠላችን ደም ያስከፍለናል ሲሉ ነው ያስጠነቀቁት። የእስራኤል ጦር ኃይል ዋና ጀነራል ያየር ጎላን በኤክስ ላይ በተለጠፈው መግለጫ በጋዛ ወታደራዊ ስራዎችን ለማስፋፋት የተደረገ ውሳኔ የእስራኤልን ደህንነት ለመጠበቅ ሳይሆን ኔታንያሁና ጽንፈኛውን መንግስት ለማዳን ነው ብለዋል። የተቃዋሚ ዲሞክራት ፓርቲ መሪ ሆነው የሚያገለግሉት ጎላን የእስራኤል ወታደራዊ ሚና የእስራኤልን ዜጎች መጠበቅ እንጂ የፖለቲካ ግቦችን ማገልገል አይደለም ብለዋል። በመንግስት ህልውና ስም የጋዛ ሰርጥ ወረራ ደም ያስከፍለናል፣ በምርኮኞች ህይወት፣ በወንዶችና በሴት ወታደሮች ህይወት፣ ከሁሉም በላይ መንገዳችንን በማሳጣት ዋጋ ያስከፍለናል ብለዋል። ሆኖም እስራኤል አሁንም እሳት የሚተፉ የጦር አውሮፕላኖቿ እየዘመተች ትገኛለች። ጥቃት ተፈጸመበት በተባለው ሆዴዳ ተብሎ የሚጠራው ወደብ 30 የጦር አውሮፕላኖች ተሳትፈዋል። የኮንክሪት ፋብሪካንና ዕቃዎችን ለማውረድ የሚያገለግሉ የመርከቦች መቆሚያን ኢላማ ያደረገ መሆኑን ተዘግቧል። የአየር ድብደባ ከአንድ ቀን ቀደም ብሎ የሁቲ አማጽያን በቴል አቪቭ በቤን ጎሪዮ አየር ማረፊያ ላይ ጥቃት መፈጸማቸውን ተከትሎ የተካሄደ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድን ላይ የአጸፋ እርምጃ እንደሚወስዱ ቃል ገብተው ነበር። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው የሚመታንን ሁሉ 7 እጥፍ እንመታዋለን በማለት ለጥቃቱ ምላሽ ሰጥተዋል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸውን የሚታወስ ነው።
ኢራን በበኩሏ ይህንን የእስራኤል ክስ ማስተባበሏን ቀጥላለች። የአሜሪካ መንግስት ራሱን ለጠቆመ $1000 ይከፈለዋል ሲል አስታወቀ። የትራምፕ አስተዳደር በፈቃዳቸው ከአሜሪካ ለቀው ወደ አገራቸው ለሚመለሱ ህገወጥ ስደተኞች በነፍስ ወከፍ $1000 አበል እንደሚሰጥ ትላንት ሰኞ አስታውቋል። የጉዞ ወጪያቸው እንደሚሸፈንም ታውቋል። $1000 አበሉ የሚከፈላቸው ወደ ትውልድ አገራቸው መመለሳቸው ከተረጋገጠ በኋላ እንደሆነ የአገር ውስጥ ደህንነት ዲፓርትመንት ባወጣው መግለጫ ጠቁሟል። እዚህ ያላችሁት በህገወጥ መንገድ ከሆነ በፈቃዳችሁ ወደ አገራችሁ መመለስ ተመራጩ፣ ወጪ ቆጣቢና ደህንነቱ የተጠበቀ መንገድ ነው ሲሉ የአገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ተናግረዋል። በፈቃዳቸው አሜሪካን ለቀው ለሚወጡ ህገወጥ ስደተኞች የሚከፈለው $1000 አበልና የሚሸፈነው የአየር ትራንስፖርት ወጪ በግዴታ ለማባረር ከሚወጣው ወጪ ጋር ሲነጻጸር በ70% ገደማ እንደሚቀንስ ያመለከተው ዲፓርትመንቱ ህጋዊ ሰነድ የሌለውን ሰው በቁጥጥር ስር የማዋልና ከሀገር የማስወጣት አማካይ ወጪ $17000 እንደሆነ ጠቁሟል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።